አርሰናል ቪኒ ጁኒየርን ለማስፈረም እቅድ ይዞ መንቀሳቀስ ጀምሯል ይላል የዜናው መንፈስ። ይህንንም ዝውውር ለማስፈጸም የአርሰናል ከፍተኛ አመራሮች ሁሉ ሙሉ የውስጥ ስምምነት ላይ መድረሳቸውን በዘገባው ላይ ተያይዞ ቀርቧል። አትሌቲክ ጀመረ፣ ትልልቆቹ ሚዲያዎች ሁሉ አስተጋቡት። የራሳቸውን መረጃዎችም እየጨመሩ የበለጠ የዜናውን ትክክለኝነት አጠናከሩት። ይህ የአርሰናል ቁርጠኝነትን የሚያመለክት ጉዳይ ነው። ክለብ ከክለብ የተደረጉ ግንኙነቶች እስካሁን ድረስ የሉም። ይሁንና አርሰናል በውስጥ ስለ ተጫዋቾች ዝውውር በጀት ወይም ምልመላ ሌላም የሚመለከታቸው አካላት ሁሉ መምሪያዎችን የሚመሩትም ሆኑ በቦርድ ውስጥ የመወሰን ስልጣን ያላቸውም ሆኑ ራሱ አሰልጣኝ ሚኬል አርቴታ ዋናው ባለ ድምፅ ለቪኒሲየስ ጁኒየር ዝውውር አርሰናል መንቀሳቀስ እንዳለበት ወስነዋል። ይሄ ላለፉት ዓመታት በትልቅ ተጫዋቾች ላይ አርሰናል ለዝውውር ሊንቀሳቀስ ነው እየተባለ ሲወሩ ከነበሩት ለየት ያለ ዜና ነው። ውድ አድማጮች፣ ለየት ያለ ነው። ይሄ ተጨባጭ ነው። ይሄ ትክክለኛ ነው። ቁርጠኝነት ይፈልጋል። ለዛም ደግሞ አርሰናሎች እንደው 50-60 ሚሊዮን ይዘው እንዳልወጡ ግልጽ ነው። ኮስተር ያለ አምቢሽስ የሆነ ራሳቸውን የማጠናከር እርምጃ ሊራመዱ ይችላሉ የሚል እምነት ያሳደረ ነው። እንግዲህ ያ ማለት አርሰናል ውሳኔውን ወደ ማድሪድ ወገን ለማድረስ ገና አንድ እርምጃ አልተራመደም፣ ግን በውስጥ ተወስኗል። ይደረግ ተብሎ ተወስኗል። ይሄ ኢንቴንሽን እንደው እንደ ነገሩ የተላለፈ ሳይሆን ጠንከር ያለ እንደሆነ ነው መረጃዎች የሚያሳዩት። የቪኒሲየስ ጁኒየር የኮንትራት ማራዘሚያ ድርድሮች ሁሉ ያለ ውጤት እያበቁ እዚህ ደርሰናል። ለምን አሁን ያላችሁ እንደሆነ ነገሩ ግልጽ ነው። አሁን የመጨረሻው የኮንትራት 12 ወራት ውስጥ የመግቢያ ጊዜ ነው። ቪኒስ በሪያል ማድሪድ ያለው ኮንትራት በ2027 ሰኔ ያበቃል። የግዴታ የተጫዋቹ ኮንትራት አሁን መራዘም አለበት። ካልተራዘመ ግን አሁን መሸጥ አለበት። ካልተሸጠ ደግሞ ጃንዋሪ 2026 ከገባ እንደምታውቁት በቦስማን ሕግ መሰረት ከየትኛውም ቀጣይ ክለቡ ጋር ያለ ሪያል ማድሪድ ተሳትፎ በርናቢው 5 ሳንቲም ሳያገኝ የሚዘዋወርበትን ድርድር የማድረግ ሕጋዊ መብት ያገኛል። እግር ኳስ ክለቦች ሁሉ ይሄንን የቦስማን ፍሪ ኤጀንትነትን በተለይ በትልቅ ተጫዋቾች ላይ ውድ አድማጮች የሚፈሩት ጉዳይ ነው። የማይወዱት ፈጽሞ የማይወዱት ጉዳይ ነው። ምክንያቱም ይሄን የመሰለ የ26 ዓመት ተጫዋች 2024 ላይ ባሎን ዶርን ለትንሽ የሳተ ለትንሽ ያመለጠው ባለፉት ዓመታት በሪያል ማድሪድ ውጤታማነት ላይ ትልቅ አሻራ ያሳደረ ተጫዋችን ገና 30 ዓመት ሳይሞላው በነፃ ማጣት አስባችሁታል? ሪያል ማድሪዶች እንደው ገንዘብን በብላሽ እንደው አውጥተው ዝም ብለው የሚበትኑ አይደሉም። ምንም ሀብታም ቢሆኑ ሲሸጡ እኮ አይተናል። እነ ካሴሚሮን ነፃ ዝውውርን እያደኑ እኮ ፍሪ ኤጀንት ተጫዋቾችን እነ ኡፓሜካኖን ሲያስፈርሙ እኮ አይተናል። ከዛ በፊትም ሌሎችንም ራሱ ኪሊያን ኤምባፔን ገንዘብ አለኝ ብለህ ገንዘብህን አትበትንም።